አልገባኝም። የሰው ስልክ አንስቶ ቶማስ አይደለው ማለት አይከብድ? እኔ የምትለው ሰው አይደለም። መንገድ ላይ ነው። ምንድነው ሰውዬ? አሁንም እያልክ ያለው አልገባኝም። ምንድነው? ሌባ ነህ? ስልኩን ሰርቀህ ነው ወይስ? አይደለም፣ መሬት ላይ ወድቆ ነው ያገኘሁት። እርግጠኛ ነህ? የት አካባቢ ነው ያገኘው? የት ነህ? እሱ አስፈላጊ አይደለም። ስልኩን ከፈለጋችሁ እዚህ ቦታ አድርገው በሉኝ፣ ያደርጓል። ምን ማለት ነው የፈለከው ቦታ ማለት? ቆይ ካገኘው ቆይተሃል እንዴ? ብዙ አልቆየሁም አቦ። ጣጣ ውስጥ አትጀምረኝ። እንደውም ያገኘሁት ቦታ መልሼ ጥለዋል። አይ ተረጋጋኝ ወንድም። እኔ ምንም ለማለት አልፈለኩም። የግድ ማወቅ ስላለብኝ ነው። እባክህ ስልኩ እንዳዘጋው መልሼ እደውላለሁ። እሺ? ቆየት ይሄዳል ታዲያ? እርግጠኛ ነሽ ምንም የምታውቂው ነገር የለም? ለእኔ ግን ስልክ ደውሎ የሆነ ችግር እንደተፈጠረና በአስቸኳይ መገናኘት እንዳለብን ነበር የነገረኝ። የምን ችግር? ምንም አልተፈጠረም። እርግጠኛ ነሽ? ከድምፁ እንደተረዳሁት ከሆነ ግን እንደዛ ሊሆነበት ቀን የሆነ ያልጠበቀውና ከባድ ነገር እንደገጠመው ነው የተናገረው። እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረው። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ፣ አንድ ነገር ብለሽ ከሆነ እገልሻለሁ። ተናገሪ እንጂ ምን እየተፈጠረ ነው? ገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝም። እንዴት ነው ጥያቄ ሳመንሽ? ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ ጠብቅሻለሁ። አፍጠኝ። መሲ የላከችለት ኢንፎርሜሽን ቴክስት ያደረገችለት ለአቶ ቶማስ ደርሶታል። የአቶ ቶማስ ስልክ ደግሞ በሰዎች እጅ ወድቆ ተገኝቷል። ይህን በጥያቄ ውስጥ የሆነው እንግዲህ ደውሎ አጎት በሚደውል ጊዜ ወንድሙ ጭራሽ ስልኩን ሌላ ሰው አነሳው። ይሄ በተነሳ ጊዜ እንግዲህ ወይዘሮ ሄለን ጋር እየተከራከረ ነበር። እሷም እንዴት ስራን ሄደው እያለች ብዙ ስትቀባጥር ነበር። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 21 ተለቀቀ። ወደ ክፍል 19 ስንመለስ እንግዲህ ብዙዎች አዶናይና ሞክዬ ብዙ ነገሮች ብዙ ሚስጥሮችን ለማውራት ወጥተው ነበር። ምክንያቱም ሄለን የምትባለዋ ሴት ልጅ አሳዳጊ ድርጅት አለኝ ሰው ምረዳበት በማለት ሀገር ቤት እዛ አውርታ ነበር። ገጠር ሄዳ ለናይ አበባ አውርታለች። ይህን የሰማው እንግዲህ ሞክሪያ አዶናይ ይጠይቀዋል። አዶናይ እሷን እየተጠራጠራትና ብዙ ነገሮችን በተለይ ኑኑን ሱቅ ስትልካት ብዙ ጥያቄ ውስጥ በራሱ እየተጠራጠረ እውነት ነው ውሸት ራሴ ነኝ ወይስ በህልሜ እያለ እሱም ጥያቄ ውስጥ ገብቷል። አዶናይም ማለት ነው። በዚህ የተነሳ እንግዲህ አዶናይና ሞኩ ተመካክረው ይሄ ሚስጥራችን ነው፣ በሁለታችን ብቻ ይቀመጥ፣ ነገሩን እስከማጣራ ለማንም እንዳትናገር በማለት አዶናይ ለሞክሪያ ይነግረዋል። ሞክዬም እንግዲህ እሺ ችግር የለውም በማለት ቤት ገብተው እንደውም እህቴ ናፍቃኛለች እስኪ እጄ ላይ አትወርድም እኮ እያለ ነበርና እሺ በማለት ነበረ ቀጥታ ወደ ኑኑሻ ጋር የሄደው። ኑኑሻ ጋር በሚሄድ ግን ያጋጠመው እህቱ ታማ በቃ ሁሉን ነገር ሲያይ ለእህቶቹ የሚሞተው ሞክሪያ በጣም እንትን እያለ ነው። እህቴ ምንድን ነው ምን ሆነች ነው እያላት ነበርና ወንድሜ እያለችው በውስጧ ህመሟን ይዛ በውሸት አእምሯን የበከለቻት ሄለን ጉዷ ሊወጣ ነው። አሁን እንግዲህ ሄለን ይሄን ነገር አድርጋ ቁጭ ብላለች። ነገር ግን አሁን ላይ ሞክዬ እህቱን በቃ እህቴ መቼም ወንድሜ ሊሄድ ነው እንደማትለኝ ተስፋለኝ፣ መልሰ እንድትሄድ አልፈልግም እያለች ህመሟም ንዴቷም ውስጧ ቁስላለ። መቼም አንቺ እኮ ብዙ ህልም አለች ደግሞ ለእናቴ ያልሻት ተምሬ ብዙ ነገር አደርግልሻለሁ ያልሽው ህልምሽን እዚሁ ሆነሽ መማር እንጂ እኔ ጋር መሄድ ፍጹም አያስፈልግም እያላት ነበረ። ይህም በሚሰማ ጊዜ ወንድሜ ባክህን ትንሽ እያለ ነበር። በዚህም ጊዜ ናይ ቶሎ ብሎ እቅፍ አድርጎ
አትዝጋኝ በማለት አቅፏትን ናልቀፍሽ ነይ ቶሎ እህቴ በማለት እቅፍ ያረጋታል። ዝጋ እያለኝ ነበር እያወሩ እሷና እሱ የነበሩት። እንግዲህ ወደ ሉሊት ልበል ሄለን ጋር ስንሄድ ሄለን እና እንግዲህ ሮቤል ደግሞ ስልክ በሚደውል ሰዓት ወደ ወንድሙ መጀመሪያ ከሷ ጋር ሲገናኝ ይሄ ቤት የማን እንደሆነ ልታቂ ትረጃለች እያላት ነበረ። የእህቱን ፎቶ እያየ ዝም ብሎ የሞተችውን እህቱን ቤቱ ብቻ ትውስት አለብህ እያለ ነው እንግዲህ የእናቱ የሞተችው የእህቱ ልጅ መጥቷል ማለት ነው። በዚህም ጊዜ እንግዲህ እሱም መጥቶ እሱን ሲያይ ጊዜ ብዙ ትውስታ አለብኝ፣ ይሄ ቤት የእናቴ የእህቴ ቤተሰቡ ሁሉ እንትን ያለበት ነው እያለ ነበረ። በቃ በማለት ሂጄ ልብስ ልደርብ ብሎ በሚሄድ ጊዜ እንግዲህ ሄለን ትመጣለች። ከላይ መታ ደህና ነህ እያለች እየጠየቀችው ነበር። ደህንነት ያሳስቦች ልትጠይቂ መተሽ ነው በሚላትም ጊዜ አዎ እንዴት ቤተሰብ አይደለህ እንዴ? ቤተሰብ አይደለሁም፣ ቤተሰቡኛ አይደለም አንቺን ፈልጌ አይደለም እዚህ የመጣሁት እያላት ነበረ። ወንድሜን ፈልጌ ነው እያላት ነበር። ይህን ስትለው ነው አይደል እያለች እንግዲህ አዎ አንቺን ፍጹም አላምንም በማለት ይሄ ቤት ደግሞ የማንና የማን እንደሆነ ጠንቅቀሽ ታውቂያለሽ እያላት ነበረ። እሷም የለበጣ ሳቋን ትስቃለች። ሄለንም እሱም እሺ እያለ ነበረ። አሁን ደግሞ ደስ የሚለው ነገር ይሄንን ቶማስዬ የሚያምነህ ይመስላል። እኛ ፍቅርና ፍቅር አሸንፎን በፍቅር የምንኖር ፍቅር እንትን ብሎኝ ነው ቶማስ ጋር የምንኖረው እያለች ነበረ። አይደለ እሱም አይኑ እስከሚገለጥለት ነው በፍቅር አሳውረሽ እንትን ያልሽው እያለ እሱ ግን ያለፈ ታሪክ እንዳለ የእሷን እንትኖች በጣም ጠያቂና ነገሮችን እየሄደ እያጣራም እንትን እያለም እየመጣ ነው። ምክንያቱም ቶማስን አይዞህ ትንሽ ጊዜ ነው፣ ሁሉንም ነገር አጣርተን ሁሉንም የምናደርግበት ጊዜ ቅርብ ነው እያለው ነበር። ይህን የሰማውም ቶማስ ማን ነው አዶናይም ይህን ሰምቶ ብሏል። ቶማስ እንግዲህ ውጭ ሂዶ በሚደውልለት ጊዜ የአቶ ቶማስ ስልክ ሌላ ሰው ያነሳዋል። ይህን ስልክ በሚያነሳ ጊዜ እንዴት ማለት የስልኩ ባለቤት አይደለሁም በማለት ነበር። ምን ማለት ነው እያለ ነበር። ታሾፋለህ እንደ ሰው ስልክ ይዘህ ይሄን የምትለው ሲል ስልኩን ወርቆ ነው ያገኘሁት። የት ቦታ ነህ? እሱን ልነግርህ አልችልም። እንዴ ከፈለክ ደግሞ ስልኩን አገኘሁበት ቦታ መልሼ እመጣለሁ በሚለው ጊዜ በቃ አትመልሰው አትዝጋውም ልጠይቅ በማለት እንግዲህ ባለቤቱን ሄለንን የት ነው የሄደው ቶማስ ምንድን ነው ሲል እንዴ ስራ ነው ስራ አይደል እንዴ እያለች ነበረ በመፍራትና በመንቀጥቀጥ ላይ የምትገኘው መጥፎ ስራ ልትሰራ ያሰበችው ሄለን ማለት ነው። ይሄንን በሚላት ጊዜ የምታወራው ሁሉ ጠፋባት። ደግሞ ደውሎልኝ እኮ እቤት የተፈጠረ ነገር አለ ብሎ ነበረ ደውሎ ይህንን ነገር እያለኝ እያለት ነበረ። ይሄን በሚላት ጊዜ ፍጹም ቤት ውስጥ ሰላም ነው ምን ተፈጥሮ እያለኝ ነበር። ይሄማ ነገር መሲ መሆን አለባት እያለኝ ነበር። ወደኋላ ፓርት እንግዲህ ያው እሷ ቴክስት እያደረገኝ ቶሎ ወጥተሽ ውጭ እንዳገኝሽ እያለቻት ነበረ መሲን እየጠራች አለቅ መሲም እንግዲህ ይሄን ነገር እንዴት ሁኜ እያለ እየተንቀጠቀጠች ቴክስቱን ወደ አቶ ቶማስ ሁሉንም ነገር መናገር አለብኝ ብላ እየላከች ነበር። ከድምፁ እንግዲህ ደውሎ ስንነገር እንግዲህ ዛሬ ማለቂያሽ ነው እያላት ነበር። ከድምፁ ስንረዳ ግን የድሮ ፍቅረኛዋ ቴዲ ይመስላል። የሄለን ፍቅረኛ ከድምፁ እንደምንረዳው እያወራት ያለው ለመሲ መሲም እንግዲህ ትገልሻለች በቃ እኔ ሁሌም ከጎንሽ ነኝ ምንም ቢፈጠር ቤተሰቦችሽን አውጥታ ትጥል ይሆናል ምን እያላት ወይኔ ጉዴ ምን ልሆን እያለች እየተጨነቀኝ ነበር። ሄለንም ሩጣ ስትመጣ እንግዲህ ያልኩሽን አንቺ ይሄን ምን እንትን ፈልገሽ ነው ብላ ነበረ እንትን ስጮህባት ከድንገት ልጅዋ ይመጣል ማለት ነው። የማን ነው
የእንትና ወንድም ያኑሽ ወንድም እሱን በሚመጣ ጊዜ አሁን ላይ እንግዲህ እሱ ሲመጣ እሱን ስታይ ሩጣ ስታስፈራራት እሷም ዘላ ታንቃላ ታቅፈዋለች። እሱን በማግኘቷ ህይወቷ ተርፏል ማለት ነው። እኔ ልታታልሊ ማን መሰልኩሽ እያለች እየፎከረች ነበረ ሄለንም የነበረች ጊዜ። እሷም እንግዲህ ይሄንን በሰማች ጊዜ እሱ ይዟት ወደ ታች ተያይዘው ይወርዳሉ። መሲን ከዛ አውጥቷታል። እንግዲህ የዚህ ጊዜ ነው ከሱ ጋር ተቀምጣ እያወራች ያለ ጊዜ ወንድሜ ምን ሆኖ ነው ምንድን ነው የተፈጠረው ብላ ከመሲ ጋር ስትመጣ ነው ይሄንን ባላት ጊዜ ቀረች በማለት እስቲ አጣርቼ ልምጣ ከላይ የተፈጠረውን በማለት ነበረ። እንግዲህ ደስ የሚለው ነገር ስልክ ደውላ ነበረ። እዚህ ጋር ማስታወስ ያለባቸው አዶናይ ካልጋው ጋር የኒሞሪ ድምፅ ስፒከር አስቀምጧል። በፕላስተር አድርጎ የምታወራውን ድምፅ ለመቅዳት ክላሱ ያደረግኩን ነገር ስህተት አይደለም አይደል እያለ ራሱን ጥያቄ ውስጥ እየጨመረ ጨምሮ ካልጋ ጎን መኝታ ክላሳቸው ጨምሮባት የሄደው። በዚህም ጊዜ እንግዲህ እሷ ለቴዲ በመደወል ስልኩ ተገኝቷል፣ ካሁን በኋላ ከኔ ጋር ምንም የሚያገናኝሽ ነገር የለም፣ በምንም ተአምር በስራ ጉዳይም አብረኸኝ እኮ ነበር አለቃህ እንደሆንኩ በፍጹም ከአንቺ ጋራ ያለኝንም ስራም ሆነ ምን ልታነሽም ላገኝሽም ልታገኘኝም አልፈልግም ይላታል ቴዲ። ይሄን የሰማችሁ ሄለን እያበደ አንተ ነህ የነገርከው እኔም ልንገር አልንገር የሚያገባሽ ነገር የለም ሲላት ትናደዳለች። ቴዲ ይሄን ሰርቶ ነው እያለች ጥርጣሬና መሲም ቴዲ ነውም እያለች በሁለቱም ውስጥ ነበር። እንግዲህ ሩጣ መሲ ጋራ ታፈጥባታለች። አንቺ ነሽ ይሄን ነገር እየሰራሽው አሞኝ ብለሽ ይሄንን ያልሽው እያለኝ ነበረ። እያፋጠጠቻት ይዛ ተናገር እያለች ሁሉንም ነገር እኔ ምንድን ጋሼ ምንም አላልኩኝ እያለች እሷን በጭንቀት ውስጥ ሆና ይሄን ነገር ትጨነቃለች። መሲ ትልቁን እንትን ትወጣለች። ይህንን በምትል ጊዜ እንግዲህ ከኋላ ሮቤል ይመጣ። ሮቤል ሲመጣ ምንድን ነው ቀረሽ እኮ ምን እያደረግሻ ነው ልጅቷን እያላን ነበር። አይ ምንም አይደለ ጤንነቷን እየጠየኳት ነው ስለ እንትና ሩቤል እየጠየኳት ነው ስለ ቶማስ ትላታለች። ምንድን ተፈጥሯል ብዬ እየጠየቅኩ ነው በማለት አይደል እንዴ? አዎ አንቺን አልጠየኩሽም መሰረትን የጠየቅኩት እያለ ግራ የተጋባው ድንጋጤዋ ላይ ስላለ ይሄን መናገር መሲም አልቻለችም። እና መሲም ለሱ ለመናገር ፍቃደኛ አይደለም። ምክንያቱም ያለ እትዬ እንደዛ ነው ያለችኝ ስለ ጋሼ እየጠየቀችኝ ነበረ ብላ ደበቀች። እርግጠኛ ነሽ በማለት አዎ በማለት ይወጣሉ ማለት ነው። እንግዲህ ወደ ኋላ ደግሞ ስንመለስ ልጁ የት ሄደህ ነው በማለት የእህቱን ልጅ ከመሲ ጋር ነበርኩኝ ታማ የሰማውን ነገር በጣም ከአዶናይ ጋር ሆኖ በጣም እንትን ይላል። ታግታ ነበረ። መኪናው ደግሞ የታገተበት የኔ አባት መኪና የሚመላለስበት ነው። ብዙ ጥያቄ ውስጥ ተፈጥሯል ጭንቅላቴ በሚለው ጊዜ እሱም በስሜት ሆኖ ወደ መሲ ጋር ወደ ኑኑ ጋር እየሮጠ ይሄዳል። ኑኑን ታግተሽ ነበር በማለት ዘሎ ይገባል። እሱም የወደዳት ይመስላልና ሲጠይቃት አዎ ግን አሁን ደህና ነኝ እያለ ነበር። ለዛ ነው እንደዚህ እኮ ነሽ እንትን ያልሽው ራስሽን እያለ በጥያቄ ውስጥ ነበረ እሱም የነበረው። ኑንሻ እንግዲህ በዚህ ጊዜ እሱን ይሄን እያላት አይ አሁን ደህና ነኝ ምንም አልሆንኩ ደህና ነኝ እያለች እያስረዳችሁ ነበረ። ግን በእሷ የምትቀናው እንግዲህ አኑሻ ማለት ነው። በኑኑ የምትቀናው የት ሄደህ ነው ወንድሜ በምትለው እሷ ጋር ነኝ ስትለው ይች ልጅ እዚህ ቤት የመጣይ ጊዜ ነው እንደው በቃ እንትን ያለው ከነ ቤተሰቦቿ እያለች ትቀናባታለች። በዚህም ጊዜ እንግዲህ እች እንትና ለምን እንደዛ አለች እያለች ታደንም እንትን በምትላት ጊዜ ታደም ትቆጣለች። ሁለተኛ እንደዚህ እንዳትይ በማለት አሁን የሄለን ስራ ሊታወቅ ነው ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።